بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، فالسلام عليكم ورحمة الله وبركاته. قال ابن رجب رحمه الله تعالى: اعلم أن المؤمن يجتمع له في شهر رمضان جهادان لنفسه، جهاد بالنهار على الصيام وجهاد بالليل على القيام، فمن جمع بين هذين الجهادين ووفى بحقوقهما وصبر عليهما وفي أجره بغير حساب. ابن رجب الله يزن اللسنة هنديلا اعلام وكلا أن المؤمن مؤمن له أكل يجتمع له لسو السبسب اللتال في شهر رمضان بزي بتكبر ور بزي برمضان وسط مؤمن له أكل السبسب اللتال من دون السبسب اللت جهادان لنفسه لنفسه لزيه أكل ሁለት የጂሃድ አይነቶች ይሰበሰብለታል። ሁለት የጂሃድ አይነቶች ሙእሚን ለሆነ አካል በዚህ በተከበረው ወር ውስጥ ይሰበሰብለታል። አንደኛው ጂሃዱን بالنهار على الصيام እሱም የቀን ጂሃድ ነው፣ ጥረት ነው። በምን ላይ? على الصيام ጾምን በመጾም ላይ። ወጂሃዱን بالليل ሌላኛው የጂሃድ አይነት ደግሞ የሌሊት ጂሃድ ነው። እሱም على القيام ሌሊቱን በመቆም ተራዊህ በመስገድ ላይ የሚገኝ ሆነ ሁለተኛው የጂሃድ አይነት ነው። فمن جمع بين هذين الجهادين እነዚህ ሁለት ጂሃዶች የሰበሰበ በቀን ውስጥ ማለት ነው። ቀኑ በስነ ስርዓት አላህ በሚፈልገው መልኩ የጾመ፣ ማታቡ ደግሞ ተራዊህን በትክክል የሰገደ፣ ወወፋ بحقوقهما ማስገኘቱን ብቻ ሳይሆን ለሁለቱም ለጾሙም ለቂያሙም ሐቃቸውን የሞላ ሐቃቸውን የሰጠ በተፈለገበት መልኩ የፈጸመና ያስገኘ ይሆን አካል ወሰበረ عليهما ሳያቋርጥ በዚያው ላይ የጸና ተራዊህም ጀምሮ እስከ መጨረሻው የሰገደ ማለት ነው። وكذلك ጾሙንም እንደዚሁ ማለት ነው። በሚደርሱበት በሆኑ ነገራቶች የሶበረ የጸና የታገሰ በዚያ ላይ የቀጠለ ማለት ነው። ይህ አካል وفي اجره بغير حساب የዚህ ሰው ምንዳው ያለ ቁጥር ገደብ አላህ Subhanahu Wa Ta'ala እጥፍ ድርብ አድርጎ አላህ ይከፍለዋል ይላል። ሐቂቃ ይህ አነጋገር ትልቅ የሆነ መልእክት የሚያስተላልፍ የሆነ ነገር ነው። ምክንያቱም አላህ Subhanahu Wa Ta'ala በዚህ በተከበረው ወር ሙእሚኖች የአላህ ረህመት እዝነት የሚያገኙበት የሆነ ወደ ጀነት መቃረቢያ የሆነ ወደሱ ውዴታ የሚቃረቡበት የሆነ በጣም ብዙ መልካም ስራዎችን አላህ ደንግጎላቸዋል። ይህም ብቻ ሳይሆን እያንዳንዱ መልካም ስራ ምንዳውና አጅሩ እጥፍ ድርብ እንዲሆን አላህ አድርጓል። ስለዚህ ሙእሚን የሆነ አካል ይህንን እድል ሊጠቀምበት ይገባል። ረመዳንን በትክክል ሊጾም ይገባል። وكذلك ቁርአን ሊቀራ ይገባል። ዚክር በየአይነቱ ሊል ይገባል። ሰደቃ ሊሰጥ ይገባል። መልካም ስራ ማለት ነው የተባሉት ሁሉ ረመዳን ላይ ሊፈጽማቸውና ሊያከናውናቸው አቅሙ በቻለ ልክ ጥረት ሊያደርግ ሊታገል ይገባል ማለት ነው። በተለይ በጾምና ሌሊት በመቆም ላይ ተራዊህ በመስገድ ላይ وكذلك ቁርአን ይወረደበት ነው። ቁርአን መውረድ የተጀመረበት ወር ነው። ሸህሩል ቁርአን ነው። ቁርአን በመቅራት ላይ ሸህሩ ዚክር ነው። የዚክር ወር ነው። ዚክር ማብዛት ያስፈልጋል። ሸህሩል ሰደቃ ነው። የሰደቃ ወር ነው። ሰደቃ መስጠት ያስፈልጋል። ስለዚህ በመልካም ስራ ሊበረታ ይገባል። እነዚህ ሁለት ጂሃድ አይነቶች ወይም እነዚህ ሁለቱ ነገራቶች ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ጠቅሰውላቸዋል። عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال: من قام رمضان ايمانا واحتسابا غفر له ما تقدم من ذنبه. رواه البخاري ومسلم. ابو هريره باسترالفው ቡኻሪና ሙስሊም በዘገቡት ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰለም እንዲህ ይላሉ: من قام رمضان የቆመ ረመዳንን ማለት ነው ተራዊህን የሰገደ ከመጀመሪያው እስከ መጨረሻው ሳያቋርጥ ቀጥ ማለት አለበት። በዚህ ላይ አንድ ሙእሚን ይሆን አካል ባይሆን ተራዊህን ሲሰግድ ወይም ሌሊት ሲቆም ኢማናን ወህቲሳበን ኢማናን በአላህ አምኖ ኢማናን ቢላሂ ወረሱሊሂ በአላህና በመጨረሻው ቀን وكذلك باليوم الآخر ማለት በአላህ በመልእክተኛው በመጨረሻው ቀን አምኖ وكذلك ማለት ነው ይህንን ያለውን ምንዳ አጅር ተቀብሎ አምኖ የቆመ واحتسابا وكذلك ምንዳ አጅሩንም አስቦ احتساب አድርጎ ማለት ነው በኢኽላስ ሪያ ሳይገባበት ለአላህ Subhanahu Wa Ta'ala
ምንዳ ከሱ ከጅሎ ፈልጎ የቆመ ሌሊቱ ማለት ነው ረመዳን ይህ ያደረገ ይፈጸመ غفر له ما تقدم من ذنبه ያለፈውን ወንጀል ሁሉ ይማራል ይላል። እንግዲህ ስንት ወንጀሎች አሉብን። የወንጀላችን ብዛት ቆጥረን ምን ደርሰው አይደለም። ብዙ ተሳሳቾች ነን። ብዙ ወንጀል ፈጽመናል። አመቱን ሙሉ አላህን ስናመጽ ቆይተናል። ስለዚህ አላህ ብሎ ደግሞ ይሄንን የራህመት የእዝነት ወር አላህ ሰጥቶናል። ልንጠቀም ይገባል። ወንጀላችን ልናስምር ይገባል። ወንጀላችን እንዲማርልን ሰበብ የሚሆኑ መልካም ስራዎች አቅማችን በቻለው ልክ ልንፈጽምና ወደ አላህ Subhanahu Wa Ta'ala rahmat እዝነት መሃርታ ልንሽቀዳደም ይገባል። ገፍላ ሊይዘን አይገባም። ንቆች ልንሆን ይገባል። ይሄ የንግድ ወር ነው። ኃይለኛ የንግድ ወር ነው። ሙእሚኖች የሚነግዱበት ጀነት የሚሸምቱበት የሆነ ስለዚህ እኛም ልንሽቀዳደም ይገባል በቀድር ጣቀቲና ማለት ነው። ልንዘናጋ ይገባል። በሌላ ሐዲስ ምን አሉ ነብዩ አለይሂ ሰላቱ ሰላም من قام مع الامام حتى ينصرف كتب له قيام الليل ኢማሙ ማለት ነው ተራዊህ ምሳሌ ከኢማሙ ጀምሮ ማለት ነው ሁሉም ወሩ ሙሉ ኢማሙ ጋር ጀምሮ እስከነ ዊትሩ ማለት ነው ሳይቋርጥ ከኢማሙ ጋር ሁሉ እንግዲህ መስገድ ከኢማሙ ጋር ማለት ነው። ይሄን ያደረገ የሆነ ሰው ሌሊቱ ሙሉ እንደቆመ ይቆጠርለታል። ሱብሃንአላህ የተራዊሁን አጅር አለ። ገና በተጨማሪ ወንጀል ይማርልሃል በዚህ ሰበብ ገና በተጨማሪ ሌሊቱን ሁሉ እንደቆምክ 11 ረካ ነው መስገድ ወይ 23 ረካ ነው የሚሰገደው ተራዊ ግን ሌሊቱ ሁሉ እንደሰገድክ ሌሊቱን ሁሉ እንደቆምክ ይቆጠርልሃል። ባይሆን ከኢማሙ ጋር አብረህ ትገባለህ አብረህ መውጣት አለብህ ማለት ነው። ይሄ መቆምን ሌሊት ያኒ የሌሊት ጂሃድ የማታው ጂሃድ በተመለከተ የመጣ ሐዲስ ነው። የቀኑ ጂሃድ ጾሙን በተመለከተ ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ምናሉ አሁንም ከአቡ ሁረይራ በተላለፈ ሐዲስ የአላህ መልእክተኛ እንዲህ ይላሉ من صام رمضان ايمانا واحتسابا غفر له ما تقدم من ذنبه ረመዳንን የጾመ ኢማናን ወህቲሳበን አሁንም በአላህ አምኖ በመልእክተኛው አምኖ በሌሎች መታመን ባለባቸው ነገራቶች አምኖ የተውሂድ ባለቤት ሆኖ ወከዛሊከ ባለው ምንዳ ተቀብሎ ወህቲሳበን አጅሩ ከጌታው ከአላህ ihtisab አድርጎ ረመዳንን የጾመ غفر له ما تقدم من ذنبه ይህም ያለፈው ወንጀሉ ይማርለታል። ይህም ቡኻሪና ሙስሊም ዘግበውታል ማለት ነው። ስለዚህ እነዚህ ሁለቱ ጂሃዶች ላይ በጾምና በቂያም ላይ ልንበረታ ይገባል። ምክንያቱም መጨረሻው ምንድነው ያለን ኢብኑ ረጀብ ይሄን ያሟላ ይሄን ያደረገ የሆነ ሰው ወፍ የአጅሩ بغير حساب ያለ ገደብ ነው ምን እንደሚሰጠው። ይሄ መልእክተኛው አለይሂ ሰላቱ ኢማም ሙስሊም በዘገበው ሐዲስ ላይ ተናግረዋል። كل عمل ابن آدم له የአደም ልጅ ሁሉ ስራ የሱ ነው። يضاعف الحسنة ب10 أمثالها إلى 700 ضعف الله من ይላል ያኒ መልእክተኛው አለይሂ ሰላቱ ሰላም በዚህ ሐዲስ እንዳስተላለፉት ሁሉ መልካም ስራ በመልካም ነገር ያኒ ይህን መልካም ስራ በ10 እጥፍ መጀመሪያ ጅማሬ በ10 ይታጠፋል። ከዚያሳ ኢላ 700 ضعف እስከ 700 እጥፍ በንያ ልክ ማለት ነው። ውስጣችን ባለ አላህ ፍራቻ ልክ ባለን ዕውቀት ላይ በተመሰረተ ልክ ማለት ነው። ባለን ዕውቀት ልክ ምክንያቱም አንደኛውም ስራ ዕውቀት ያስፈልጋል። እንዴት እንደሚሰራ በምን መልኩ ማወቅ ያስፈልጋል። ስለዚህ በዚያ ልክ ሰዎች ምንዳው ተመሳሳይ ስራ ባላቸው ኢኽላስ ተቅዋ ዒልም አንፃር ምን ሊሆን ይችላል ከፈና ዝቅ ይላል ማለት ነው። ስለዚህ መልካም ስራ እንዲህ ነው የሚከፈለው አሉ። ለእያንዳንዱ መልካም ስራ በዚህ መልኩ ነው ደሞዝ የሚሰጠው። قال الله تعالى الله ملاله الا الصوم ጾም ሲቀር ረመዳን ሲቀር ይሄማ فإنه ለሱ ለኔ ነው ያደም ልጅ ለሱ ሳይሆን ሌላው ስራ ለሱ ነው ብሏል። ይሄ ግን ረመዳን ይሄ ጾም ግን فإنه ለኔ ነው አለ አላህ ወደ ራሱ አስጠጋው ሱብሃንአላህ። ከዚያሳ وانا اجزي به እኔው ነኝ መመነዳው አለ አላህ ሱብሃንአላህ። ተመልከቱ እኔው ነኝ መመነዳው እንደ ሌሎች ስራዎች የሚመነዳው ጾመኛ የሚመነዳው የሆነው የምንዳው መጠን ቁጥር እንደ ሌሎች ስራ በ10 ይታጠፋል እስከ 700 አልተባለም። አላህ በቃ خلاص وانا اجزي به አለ فاضاف الجزاء الى نفسه الكريمه ወደ ተከበረችው ነፍሱ አላህ አስጠጋው እኔ ነኝ መመነዳው فإنه لي وانا اجزي به على الله سبحانه وتعالى። ስለዚህ የሚመነዳው ማን ነው? አላህ ነው ማለት። ስለዚህ የውም القيامه ለጾመኛ እንደው ስጦታው በገፍ ነው ማለት ነው የሚሰጠው ያለ ቁጥር ገደብ። والعطيه بقدر معطيها ይባላል። ስጦታ በሰጪው ልክ ነው የሚወሰነው። ሰጪው ማን ነው? አላህ ነው። የሰማይ የምድር ካዝና ቁልፍ በእጁ የሆነ የማያልቅበት የሆነ ባለቤት ሁሉ ነገር ባለቤት የሆነ አላህ ነው የሚሰጠው ሰጪው። ስለዚህ ምን ትጠብቃለህ? ስለዚህ ቁጥሩ ይሄን አክል አልተባለም ማለት ነው። فيكون اجر صائم عظيما كثيرا بلا حساب ማለት ያለ ምንም ሂሳብ ያለ ገደብ
በጣም ብዙ የሆነ አጅር ይሰጣል ማለት ነው ልክ እንደ ሶብረኛ ማለት ነው እንደ ሶብረኛ ሶብር አላህ የሶብር ባለቤት ምንዳው بغير حساب እንደሆነ ተናግሯል انما يوفى الصابرون اجرهم بغير حساب ሶብረኞች አላህ Subhanahu Wa Ta'ala ትዕግስት የሰጣቸው ትዕግስተኞች አላህ ምንዳቸው يوم القيامه ያለ ቁጥር ገደብ ነው بغير حساب የሚሰጣቸው وكذلك ረመዳንም ልክ እንደዚህ ሆኖ ለምን እንደዛ ተደረገ ከተባለ ምክንያቱም የሶብር ክፍሎች ሶስቱም ረመዳን ውስጥ ይገኛሉና ሶብር ሶስት አይነት ክፍል አለው አንደኛ ሶብሩን على طاعه الله በአላህ ትእዛዝ ላይ መጽናት ይሄ አንደኛ የሶብር አይነት ነው ሁለተኛ ሶብሩን عن محارم الله አላህ حرام ባደረገው ነገር ላይ ላለመውደቅ ነፍስን ማገት መታገስ ወደ حرام ላለመሄድ ሶስተኛው ሶብሩን على اقدار الله አላህ የወሰናቸው ውሳኔዎች በአላህ Subhanahu Wa Ta'ala ከሱ ዘንድ የተወሰኑ የሆኑ ውሳኔዎች አሳማሚ የሆኑ ነገራቶች ያንን ያለምንም መበሳጨት ያለምንም መናደድ በቀልብም ይሁን በመላስ በተግባር አላህን የሚያስቆጣ ነገር ያለ መስራት መሶበር እነዚህ ሶስቱ የሶብር ክፍሎች ናቸው ሶስቱም እነዚህ የሶብር ክፍሎች ምን ላይ ይገኛሉ ረመዳን ላይ ይገኛሉ ሶብሩ على طاعه ላይ ይገኛል ምክንያቱም አላህ ባዘዘው መልኩ ጾሙ እየጾመ ነው ቁርአን እየቀራ ነው ኸይር ስራ እየሰራ ነው ሌሊት እየቆመ ነው ተራዊህ እየሰገደ ነው ስለዚህ ሶብር على طاعه ላይ ተገኘ ማለት ነው ረመዳን ውስጥ ሁለተኛው የሶብር አይነት ተገኝቷል ሶብሩን عن محارم الله حرام ላይ ላለመውደቅ ምክንያቱም በረመዳን ከሚስቱ ጋር ግንኙነት ላለማድረግ ጥረት ያደርጋል ማለት ነው ምክንያቱም ጾም ስለሚያበላሽ وكذلك ላለመብላት እንዲሁም ደግሞ ማለት ነው ላለመጠጣት ሌሎችም ጾምን የሚያፈርሱ حرام የተደረጉ ነገራቶች ላለመስራት ራሱ ምን ያደርጋል ጥረት ያደርጋል ይቆጣጠራል ስለዚህ አስብሩ عن محارم الله እዚሁም ላይ ተገኘ ማለት ነው ሶስተኛው የሶብር ክፍል ይገኛል ጾም ላይ እሱ ምንድነው አላህ በወሰነው ቀደር ላይ መታገስ ምክንያቱም ሰውየው ሙሲባ ነገር ያገኘዋል ሲጾም ምን አለበት ምሳሌ من الجوع ረሃብ አለ والعطش ውሃ ጥም አለ وضعف البدن ያ አካል ድክመት ይደርስብሃል والنفس ነፍስም እንደዚሁ ማለት ነው ድካም አለ تعب አለ ያ ሁሉ የሚመጣብህ እነዚህ የሚያሳምሙ ነገራቶች ትቸከማቸዋለህ ትችላቸዋለህ ማለት ነው አትናደድም አትበሳጭም ለምን እንዲሆነ አትለም ሶብር ታደርጋለህ ትጸናለህ ስለዚህ ሶስተኛው በአላህ በወሰነው ውሳኔ በቀደር በዚህ በሚደርስብህ አሳማሚ በሆኑ ነገራቶች ረሃብ ጥሙ በሰውነት መድከም እነዚህ ላይ ትታገሳለህ ተሶብራለህ ስለዚህ ሶስቱም የሶብር ክፍሎች ምን ላይ ተገኙ ረመዳን ጾም ላይ ተገኙ ማለት ነው ስለዚህ ምንድነው ማለት ነው ለሶብረኛ የሚመነዳ የሆነው ምንዳ ይመነዳል ማለት ነው አላህ انما يوفى الصابرون اجرهم بغير حساب ብሎ ነበር ስለ ሶብረኞች ማለት ነው ስለዚህ ጾም ሶስቱም የሶብር ክፍሎች ሁሉም ስለተገኘ አላህ Subhanahu Wa Ta'ala የሚመነዳው ልክ እንደዚሁ ያለ ምንድነው ያለ ገደብ ነው ማለት ነው فانه لي እሱ የኔ ነው ጾም ረመዳን وانا اجزي به እኔ ነኝ የምመነዳው ያለው አላህ እኔ የመነዳዋለሁ አለ ይሄን አክል ነው ብሎ ግን አልተናገረም ስለዚህ ብዙ ይመነዳል ማለት ነው ሙእሚን ይሆን አካል እነዚህ ነገራቶች ይበልጥ እንድንጸና ረመዳናችን ማለት ነው በትክክል እንድንጾም ሌሎችም መልካም ስራዎች እንድንሰራ የሚያደርጉንና የሚገፋፉን የሆኑ ነገራቶች ናቸው አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያደርገን ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወአስሐቢሂ አጅማኢን